የጌታ ጸጋና ሰላም ይብዛላችሁ። ዛሬ ከእኔነት ሐሳብ ወጥተን እግዚአብሔርን ወደ መታመንና እግዚአብሔርን ወደ መስማት በእግዚአብሔር ላይ ወደ መደገፍ ሐሳብና ማንነት እንገባለን። የእኔ ሐሳብ እግዚአብሔር ያደረገው ነገር አንተ ካሰብከው ፍጹም የተለየ ሲሆንብህ ምን ታደርጋለህ? መዝሙረኛው አሰብኩ ነፍሴን ፈዘዘች ይላል። ብዙዎቻችን ዛሬ ያለንበት ደረጃ ላይ ለመድረስ ምን ያህል እንደቃተትን አንናገርም። ነገር ግን ዛሬ አንድ ትልቅ እውነት አለ። ያበቃ መሰለኝ ከሚለው የእኔ ሐሳብ ወጥተህ ከዚያም አሰብኩ ወደሚለው የእግዚአብሔር ታላቅ ሥራ የምትሻገርበት ቀን ነው። ውጊያው ያንተ አይደለም፣ የእግዚአብሔር። ተስፋ መቁረጥህን ሰብረ ወደ አምልኮ የምትመለስበትን ይህን ድንቅ መልእክት አብረን እንከታተል። እግዚአብሔር ያደረገው ነገር አንተ ያደርጋል ብለህ ከጠበቅከው ፍጹም የተለየ ሲሆንብህ ምን ታደርጋለህ? መዝሙር 77 ይህ ነው። እግዚአብሔርን አሰብኩት፣ በታላቅ ድምፅም ጮኽኩ፣ ቃተትኩ። መጮ ሳይሆን መቃተት፣ ማጨብጨብ ሳይሆን መቃተት፣ መደነስ ሳይሆን መቃተት። እግዚአብሔርን አሰብኩት፣ ቃተትኩ፣ አሰላሰልኩ፣ ነፍሴም ፈዘዘች። ሰዎች ሁል ጊዜ ምን ያህል እንዳደጉ ይነግሩሃል። ነገር ግን ዛሬ ወዳለህበት ደረጃ ለማደግ ምን ያህል እንደቃተቱ አይነግሩህም። ይህ እግዚአብሔር ሊጠቀምበት የሚችል ሰው የመሆን ሂደት ነው። ደግሞም ቀላል አይደለም። እንዲህ ይላል፣ ነፍሴ ፈዘዘች፣ ዓይኖቼ እንዳይተኙ ያስኳቸው፣ ከመጨነቄ የተነሳ መናገር አልቻልኩም። ከዚያም ቁጥር 5 ላይ የመዝሙረኛው ብቻ ሳይሆን የሁላችንንም ችግር ሙሉ በሙሉ ይነግረናል። አሰብኩ። ሁሉም ሰው አሰብኩ ይበል። የቀድሞውን ዘመን አሰብኩ። ጄስቲን መናገር ይኖርብኛል። አሰብኩ የሚለውን ቃል አክብቡበት። እዚህ ላላችሁ ጥርጣሬ ሐሳብ ላለባችሁ ሁሉ አክብቡበት። እዚህ ላላችሁ የፍርሃት ሐሳብ ላለባችሁ ሁሉ አክብቡበት። እዚህ ላላችሁ የቅናት የጥቃቅን እንደ ጂሊ የሚዋልሉ ሐሳቦች ላሉባችሁ ሁሉ አክብቡ። ከውጫዊ ዛቻ ወይም ምናልባትም ከግል ኃጢአት ጋር ሳይሆን እኔ በሚል ሐሳብ ለሚታገሉ ሁሉ አክብቡበት። አሁን ይህንን መጀመሪያ ሳነበው ትክክለኛውን ነገር አደረገ፣ ማድረግ ያለበትን ይሄ ነው ትሉ ይሆናል። ቤተ ክርስቲያን ውስጥ የምናስተምረው ወደ ኋላ ተመልሰ እንድታስታውስ አሁን እግዚአብሔር ምን ሊያደርግ እንደሆነ በማታውቅበት ወቅት ላይ ከሆንክ ያደረገውን ብቻ አስታውስ። በላዩ ላይ ሲታይ የሚሰማው እንደዛ ነው። ነገር ግን ትንሽ ጠለቅ ብዬ መቆፈር ፈልጋለሁ። ምክንያቱም ይህን መልእክት ለመስበክ 2 ወር ሙሉ ስጠብቅ ነበር። ዛሬም ሰብከዋል። ጂንስ ሱሪዬ ትንሽ ሰፋ ስለሚልበት ስለ ቀድሞ ዘመን አሰብኩ። ጅማቶቼ ስላልደነዘዙበት የቀድሞ ዘመን አሰብኩ። መጽሐፍ ቅዱሴን ለማንበብ እና ይህንን ባለ 67 ፎንት ጽሑፍ ለእናንተ ለመስበክ እነዚህ የማንበቢያ መነጽሮች ስላላስፈለጉበት የቀድሞ ዘመን አሰብኩ። የቀድሞውን ዘመን የድሮውን ዓመታት አሰብኩ። በሌሊት የምዘምረውን መዝሙር አሰብኩ። ልቤ አሰላሰለ፣ ነፍሴም ጠየቀች፣ በዚህ ውስጥ ምን ስህተት አለ? ይህ የኔ ሐሳብ ነው። በሌሊት መዝሙሬን አሰብኩ፣ ልቤ አሰላሰለ፣ ነፍሴም ጠየቀች። አሁን በእኔ ሲጀምር ምን እንደሚሆን ተመልከቱ። ቁጥር 7 የምታገኙት መልስ ይህንን ነው። የእኔ ሐሳብን ወደ ውጪ ስትልቅ የምታገኘው መልስ ይህንን ነው። ታውቃላችሁ፣ የእኔ ሐሳብን መከልከል አትችሉ። በጣቶቻችሁ አትችሉ። መጋፈጥ አለባችሁ። መዝሙረኛው ዛሬ ሁሉንም ነገር አውጥቶ እያሳየን ነው። ይህም በስሜት ግራ ተጋብተን ግን በመንፈስ በጠንከር እንደምንችል ፍቃድ ይሰጠናል የሚለውን ተመልከቱ። ከመሻሻሉ በፊት ነገሩ እየባሰ ይሄዳል። ጌታስ ለዘላለም ይጥላልን? ከእንግዲህስ ቸርነቱን አይጨምርምን? ምሕረቱስ ለዘላለም ተቆረጠችን? ቃሉስ ለልጅ ልጅ ቀረችን? እግዚአብሔር መራራትን ረሳውን? በቁጣውስ ምሕረቱን ዘጋውን? አሰብኩ። የኔ ሐሳብ የኔነት ሐሳብ የመጣው መልስ ይሁ ነው። መዝሙረኛው ዛሬ ሲናገር የሰማሁት
እና ምናልባትም ለእናንተም እውነት ሊሆን የሚችለው እንዲህ ይላል። ተሰቃየው ብዬ እናም ያበቃ መስሎኝ ነበር። በሕይወቴ ውስጥ የነበሩ ምርጥ ቀናትን መለስ ብዬ እነርሱም ያለፉ መስሎኝ ነበር። እግዚአብሔር ለሌሎች ያደረጋቸውንና ለእኔም እንዲያደርግልኝ የሚፈልጋቸውን ነገሮች አሰብኩ። እናም እንግዲህ ለእኔ ማድረግ አይፈልግም ማለት ነው ብዬ አሰብኩ። ያበቃ መስሎኝ ነበር። ስለ እግዚአብሔር ያለኝ ልምምድ ሙሉ በሙሉ የደረቀ መስሎኝ ከእንግዲህ አይወደኝም ብዬ አሰብኩ። ይህንን ያለው መዝሙረኛው ነው፣ እኔ አይደለሁም። ስለዚህ እንዲህ ተሰምቶ የሚያውቅ ከሆነ በመጽሐፍ ቅዱስ ውስጥ ታገኛለህ። እግዚአብሔር እጁን ከሕይወቴ ላይ ያነሳ መሰለኝ። ሌሎች ተስፋ ስለቆረጡብኝ እሱም ተስፋ የቆረጠብኝ መስሎኝ ያበቃ መስሎኝ ነበር። በዚህ ክፍል ውስጥ የሶስቱ ፒዎች 3 አሉታዊ አስተሳሰብ የምንላቸውን ታያለ። በሚቀጥሉት 6 ሳምንታት ስለ አሰብኩ አወራችኋለሁ። በሕይወታችሁ ውስጥ ልታውቋቸው ስለምትችሏቸው 3 የአሉታዊ አስተሳሰብ መንገዶች አወራችኋለሁ። ሁሉም እዚህ መዝሙር ውስጥ ይገኛሉ። ደጋግመን እንመላለስባቸዋለን። ግን ዝም ብዬ ላሳያችሁ እፈልጋለሁ። እንዲህ ይላል፣ ጌታስ ለዘላለም ይጥላልን? ከእንግዲህስ ቸርነቱ አይጨምርምን? ምሕረቱስ ለዘላለም ተቆረጠችን? ያበቃ መሰለኝ፣ የጠፋ መሰለኝ፣ አልመሰለኝም። እርሱ እንዲህ ይላል፣ የተጣልኩ መሰለኝ፣ ዳግመኛ በጭራሽ የሚመጣ አልመሰለኝም ነበር። አሁን ግን በጭራሽ ማለት ጠንካራ ቃል ነው። እግዚአብሔር ዳግመኛ ቸርነቱን አያሳየኝም ብለህ ስታስብ ከባድ ነው። እርሱም ፍቅሩ የጠፋች ወይም ያለቀች መሰለኝ አለ። እነዚህን 3ቱ የአሉታዊ አስተሳሰብ ፒዎች ይሏቸዋል፣ ምክንያቱም ወጥመዶች ናቸው። ይህም በአንተ ላይ የሚደርሰውን ነገር ወስደህ ለራስ ብቻ ስታደርገው፣ ፐርሰናል መጣልን እንደ ግል ውድቀት ማየት ቋሚ ስታደርገው እና በጭራሽ ማለት እና ሁሉን አቀፍ ወይም ደግሞ ተስፋፊ ሲሆን ጠፋች፣ አለቀች፣ በቃ በሁሉም ቦታ ሁሉንም ነገር ይዞብህ ሄደ። ሁሉም በህይወትን እየቀደደው ነው። በአንድ ጥግ አስቀምጠኸው በህይወቴ የምታገለው ይህን አንድ ነገር ነው ማለት አንድ ነገር ጠላት በእኔ ሐሳብ ውስጥ የያዘ ነገሩን ለራስ ብቻ ስታደርገው ፐርሰናል ሲሆን ጌታ ጣለኝ በእኔ ላይ የሆነ ችግር አለ ማለት አንድ ሰው ጓደኛ መሆን ስላልፈለገ ማዘን ምንም አይደለም። ነገር ግን እነርሱ በህይወት ላይ እንደ ኦሎምፒክ ዳኛ እንዲፈርዱብህ መፍቀድ ሌላ ነገር። ራስህን ማግለል ትጀምራለህ። ምክንያቱም እነርሱ በሆነ መንገድ ለሰው ዘር የብቃት ማረጋገጫ ማህተብ የሚሰጡ ይመስልሃል፣ ወይም ደግሞ በራሳቸው ጥረትና አንተ ብቁ መሆንንና አለመሆንን የሚያውቁ ይመስልሃል። አሁን ነገሩን ለራስ ብቻ ስለወሰድከው ራስህን አገለልክ። ምናልባት እነርሱ ውስጥ የነበረው ጨለማ ብታውቀው ኖሮ ሄደህ አቅፋቸው የገና ካርድ እልክልሃለሁ ትላቸው ነበር። አንተ ግን ነገሩን ለራስ አደረግከው፣ ቋሚ አደረግከው። በጭራሽ አይመለስም። ሁል ጊዜ እንደዚሁ ነው የሚሆነው። በጭራሽ አይለወጥም። ይህንን ስላደረግ 1 ሳምንት ማሳለፍ በጭራሽ አልችልም። እኔ የሚረዳኝ ሰው በጭራሽ አላገኝም። ቋሚ ነው፣ ለዘላለም እንደዚሁ ይቆያል እና ሁሉን አቀፍ። ስለ አንደኛው ልጅ ካለ ጭንቀት የተነሳ ጥሩ እየሰራ ያለው ሌላኛው ልጅህን ማድነቅ ስትሳን፣ በአእምሮ ውስጥ ካለው ሲኦል የተነሳ በሰውነት ውስጥ ስላለው ጤንነት ማመስገን ስትሳን፣ ምክንያቱም በእኔ ሐሳብ ውስጥ ስለሆንክ ነው። እንዲህ ያለ ያበቃ መስሎኝ ነበር። ህልሙ ያበቃ መሰለኝ፣ ራእዩ ያበቃ መሰለኝ፣ በህይወቴ ያለኝ ደስታ ሁሉ ያበቃ መሰለኝ። ይህ የእኔ ሐሳብ ነው። ዛሬ ከዚያ ቦታ ላይ ከሆንክ ከዚሁ እንጀምር። ያበቃ መስሎኝ ነበር። በህይወት ውስጥ በእውነት ያበቁ አንዳንድ ነገሮች ሊኖሩ ይችላሉ። ለዚህ ነው ስለ ቀድሞው ዘመን አሰብኩ በሚለው ላይ ብቻ መዝለቅ የሌለብን። ለዚህ ነው የአንድ ግራፊክ የድሮ ፊልሞች ደጋግመህ እያየህ ምን ነው ያ ያማረና ንጹህ መዝናኛ ያበቃ መሰለኝ፣ ምርጥ ቀኖቼ አልፈው የቀሩ መሰለኝ። አሰብኩ። በእውነት የረዳኝን አንድ ነገር ላሳያችሁ። ቁጥር 2 ላይ የተናገረውን ነገር ነው። እንዲህ አለ፣ በመከራዬ ወይም በጭንቀቴ ቀን
ሁሉም ሰው ጭንቀት ልክ እንደ ሰው ልጅ ተሞክሮ ሁሉ የክርስቲያን ሕይወት መደበኛ ክፍል ነው። ጭንቀት በራሱ ችግር አይደለም። በመከራዬ ቀን እግዚአብሔርን የገባልንን ቃል ከጭንቀት ይጠብቀናል የሚል አይደለም። እግዚአብሔር የገባልን ቃል በሕይወታችን ላይ የሚመጣውን ጫና ሁሉ ያስቀራል የሚል አይደለም። እግዚአብሔር የገባልን ቃል ከማንኛውም ችግር ሁሉ ጊዜ በሩቅ መንገድ ያዞረናል የሚል አይደለም። ችግሩ ጭንቀቱ ወደ ተስፋ መቁረጥ ሲቀየር ነው። ልዩነት አለው። ጭንቀት ማለት ይህ ያመኛል ግን ተስፋ አለኝ ማለት ነው። ተስፋ መቁረጥ ግን ይህ ያመኛል ተስፋም የለኝም ማለት ነው። ተስፋ መቁረጥ አደገኛ ነው። ተስፋ መቁረጥ ማለት ህመም ሲቀነስ ተስፋ ነው። ተስፋ መቁረጥ ማለት ሁኔታውን አይቶ በጭራሽ ጠፋው ጣልኩ ማለት ነው። ለራስ ብቻ ማድረግ፣ ፐርሰናል ቋሚ ማድረግ፣ ፐርማናንት ሁሉንም አቀፍ ማድረግ። መዝሙረኛው አሰብኩ አለ። ይህ አስቸጋሪ ዕውቀት ነው። ማለፍ አለብኝ አላለም። ምክንያቱም ሁላችንም እንደዚሁ አይነት ጊዜ አለን። ይህ መጥፎ ቀን ነው። ማንም ላይ ሳልጮ እስከ 11 ሰዓት ከደረስኩ ደሞዜን ይዤ እገባለሁ። 1 ወር ካለፈኝ ከዚህ ቤትም አልባረርም የሚል አይደለም። ይህንን ካለፍኩት የሚል ሳይሆን ያለው ነገር ይህ ብቻ ነው የሚል ነው። ተስፋ መቁረጥ ማለት ከእንግዲህ በጭራሽ አልሻሻልም ማለት ነው። ሰይጣን እንድትሆን የሚፈልገው እዚያ ነው። በጭራሽ አይሻሻልም። ሁሉ ጊዜም ትቆጣለህ፣ በጭራሽ አይሻሻልም። ሁሉ ጊዜ ተሸናፊ ትሆናለህ፣ በጭራሽ አይሻሻልም። ሁሉ ጊዜ ድምጽህ በጣም ከፍተኛ ይሆናል፣ ሁሉ ጊዜም በጣም ዝምተኛ ትሆናለህ፣ ሁሉ ጊዜም በጣም አጭር ትሆናለህ። እግዚአብሔር አጭር ያደረገ ምናልባት በጥበብ በሮች ውስጥ እንድታልፍ አስቦ ብለህ አስበህ ታውቃለህ? አሁን መዝሙረኛው የጀመረው እዚህ ቦታ ላይ ከሆነ ዛሬ አንተን ከዚህ ለማውጣት አንድ ነገር ማድረግ አለበት። ተስፋ መቁረጥ አደገኛ ከሆነና ጭንቀት ግን አደገኛ ካልሆነ በብዙ ነገሮች ውስጥ ማለፍ ትችላለህ። እስካሁንም በብዙ ነገሮች ውስጥ አልፈሃል። ብዙ ነገሮችንም ተቋቁመሃል። ለአጠገብህ ላለው ሰው የምታየኝ በላይ ጠንካራ ነኝ በለው። ደግመ ንገረው። ከምታየኝ በላይ ጠንካራ ነኝ። የፊቴ ፈገግታ እንዳያታልልህ። ከምታየኝ በላይ ጠንካራ ነኝ። ተመትቼም ቢሆን መተንፈሴን አላቆምኩም፣ ወይም ተገፍቶ እንደማይወድቅ አሻንጉሊት ነኝ። ተወዛወስኩ እንጂ አልወደኩም። በእምነቴ ላይ አንዳንድ ፈተናዎች ነበሩብኝ። ስለ እግዚአብሔርም አንዳንድ ጥያቄዎች ነበሩ። ግን አሁንም እዚህ ነኝ። እያመሰገንኩት ነው። እንዲያውም ሌላ የማመሰግንበት ነገር ሳጣ ባለ 2 ቃል ምስክርነቴ ይህ ነው። አሁንም እዚህ አንድ ሰው አሁንም እዚህ ነኝ ብሎ ይጩህ። በጭንቀት ውስጥ ሆኜም አሁንም እዚህ ነኝ። ጉድጓድ ውስጥ ሆኜም አሁንም እዚህ ነኝ። ግራ ተጋብቼም አሁንም እዚህ ነኝ። ስለዚህ የእግዚአብሔር ልጅ ሆይ ማድረግ ያለብህ ነገር ቢኖር ጊዜያዊ የሆነውን ጭንቀት ለዘላለም ወደሚለው ተስፋ መቁረጥ እንዲቀየር በፍጹም አለመፍቀድ ነው። ሰይጣን የተካነው ጭንቀትን ወደ ተስፋ መቁረጥ መቀየር፣ በአንድ ግጭት ውስጥ እንድትዋጥና ጥሪህን እንድትረሳ ማድረግ ነው። ዛሬ ለማን ነው የምትሰብከው? እግዚአብሔር ይህንን ቃል የላከው ተስፋ መቁረጥን ሊያቋርጥ ነው። ስማኝ፣ እግዚአብሔር ይህንን ቃል የላከው ተስፋ መቁረጥን ሊያቋርጥ ነው። አትተርፍም ያለው የእኔ ሐሳብ ሁሉ ለእግዚአብሔር ፍቅር ብቁ አይደለም ያለው የእኔ ሐሳብ ሁሉ መስቀሉ ብቁ አድርጎሃል። ከባህሪ ጋር ምን አገናኘው? መቼስ ቢሆን ከባህሪ ጋር ምን ግንኙነት ነበረው? ነገር ግን እርሱ ደም ነው። በኢየሱስ ስም ብቁ ነህ እልሃለሁ። በቁስሉ ተፈውሰሃል እልሃለሁ። ይቅር ተብለሃል እልሃለሁ። አሁንም የእርሱ ቸርነት ወደ ሁኔታ፣ ወደ ክፍልህ፣ ወደ ቤትህ፣ ወደ ቁስልህ፣ ወደ ቤተሰብህ፣ ወደ ንግድህ፣ ወደ ሰይጣን ያበቃለታል ወዳለ ነገር ሁሉ እየመጣ ነው። ተወው፣ አብቅቷል። መታገልህን አቁም፣ አብቅቷል። ወደ ሱስ ማገገሚያ አትመለስ፣ አብቅቷል። ተስፋ ቁረጥበት። ሱስን ለመቆጣጠር ውጪ ሌላ አማራጭ የለህም። አብቅቷል። ተወውና ሂድ። አብቅቷል። ዝም ብለህ ወደ ሌላ ከተማ ሂድና ያንኑ ነገር ደጋግመህ ጀምር እስኪደርስብህ ድረስ። አብቅቷል። ሂድ። አብቅቷል ነገር ግን ለዚህ ወጥመድ የሚሆን ነገር አግኝቻለሁ።
ለወጥመድ የሚሆን እውነት አግኝቻለሁ። በእኔ ሐሳብ ውስጥ ላላችሁ ሁሉ የትኛው ማለቴ እንደሆነ ታውቃላችሁ። ትንቢት እንድናገር አታድርጉኝ። ያ የእኔ ሐሳብ በእናንተ ተጀምሮ በጭንቀት የሚወድመው የእኔ የሚጀመር ማንኛውም ሐሳብ እግዚአብሔርን ካካተተ ውሎ አድሮ መጨረሻው ጭንቀት እንደሆነ ታውቃለህ። የነመለኮት ምሁራን ያስተዋልኩት ነገር ቢኖር እንዲህ አለ። ስለ ቀድሞ ዘመን አስብኩ። እናም ነገሩ ለእኔ ብቻ የሆነ ፐርሶናል፣ ቋሚ፣ ፐርማነንት እና ሁሉን አቀፍ ፕሮቨስፐር መሰለኝ። እግዚአብሔር በችግሬ እንዲረዳኝ ጠይቀው ነበር። ነገር ግን እግዚአብሔር ራሱ ችግር ሆነብኝ። የት እንደሚሄድ አላውቅም ነበር። አሁን ስብከቱን ስጀምር ትንሽ ኤልያስ ከሆስፒታል እንደወጣ ያነበብኩትን ለእኔ ትልቅ ትርጉም የሰጠኝን ቁጥር አጋራችኋለሁ ብዬ ነበር። አዎ አጋራችኋለሁ። ነገር ግን ስብከቱን ስጀምር ያነበብኩላችሁ አልነበረም። አንድ ትንሽ አነጣጣሪ የሆነች ቁጥር አለች። ዝም ብለህ ልታልፋት የማትችል ትመስላለች። ነገር ግን ይህ ሰው ምን ያህል መጥፎ ሁኔታ ውስጥ እንደነበረ አስታወስኩ። ነገሩ ለአንተ የሚቀይርልህ ምንድን ነው? ለእኛስ ነገሩን የሚቀይርልን ምንድን ነው? ሰይጣን በጭራሽ ከሚልብን ከእነዚህ የአስተሳሰብ ወጥመዶችና ልማዶች የሚያወጣን ምንድን ነው? በጦርነቱ ውስጥ አይተህ ከመደብዘዙ የተነሳ እግዚአብሔርን ማየት ካልቻልክበት ከዚያ ጠባብ እይታ የሚያወጣ ምንድን ነው? ለእናቴ በዚህ ሳምንት ከመዝሙር 77 ላይ የምሰብከው ይህ ነው አልኳት። እሷም ቅድሚያ ማወቅ ትወዳለች። መጽሐፍ ቅዱሳን በመዝሙር 77 ላይ ከፍታ ፎቶ ላከችልኝ። አንተ ሰባኪ ቀደምኩ አለችኝ። በድምጿ ላስመስለው ብዬ ነው። በቴክስት ነበር የላከችው፣ ግን ስትናገረው እንደዛ ነው የምትለው። ያንን መጽሐፍ ቅዱስ ይዘሽ ነይ አልኳት። ምክንያቱም አንድ ነገር ላሳያችሁ ፈልጋለሁ። እሺ ካሜራውን አምጡልኝ። ይህ መዝሙር እንደ መዝሙር 23 አይደለም። መዝሙር 23ን ሁሉም ያውቀዋል። እግዚአብሔር እረኛዬ ነው የሚያሳጣኝም የለም። ይሄኛው ግን ብዙም የማታውቁት መዝሙር ነው። እንዴት አድርጋ እንዳከበበችው ታያላችሁ። መዝሙር 77 ልክ እንደ ተከታታይ ጉዳይ ነው ያከበበችው። አሃ የሚያሰኝ ነው። ለምን እንደሆነም ገባኝ። ሁሉንም አስምራበታለች። መጽሐፍ ቅዱሱን ወደ ቤተ ክርስቲያን ይዘሽ ነይ፣ ለሰዎቹ አንድ ነገር ማሳየት አለብኝ አልኳት። በዚህ መጽሐፍ ቅዱስ ውስጥ ሁሉንም ነገር ታከብበት ነበር እዚሁ ድረስ። ቸርነቱስ ለዘላለም ተቆረጠችን? ቃሉስ ለልጅ ልጅ ቀረችን? ከዚያም በሷ መጽሐፍ ቅዱስ ላይ ገጹ የሚያልቀው እዚህ ጋር ነው። እኔም አልኳት ይህ እኮ የመዝሙር 77 ምርጡ ክፍል አይደለም አልኳት። እሷም አዎ አባትህ ከሞተ በኋላ ወዲያው ያነበብኩት ይህንን ነበር፣ በጣም አመሰግናለሁ አለችኝ። እኔም አይ በእርግጥ በችግር ውስጥ ስትሆኝ ይህም የመዝሙር 77 ጥሩ ክፍል ነው አልኳት። ነገር ግን ቀሪውን አንባቢውንና ከጥቂት ሰዓታት በኋላ ደውይልኝ አልኳት። አባቴ በኤኤልኤስ በሽታ ነው የሞተው። ከ10 ዓመታት በፊት ነበር፣ በሰኔ 2013። ይህ መዝሙር በዛ በህይወቷ ዝቅተኛ ወቅት ላይ ለእርሷ ትልቅ ትርጉም ነበረው። ስለዚህ ልክ ሁላችንም እንደምናደርገው እያነበበችው ወደዚህ ቦታ ደረሰች። ያበቃ መሰለኝ። ባሏን ገና አጣ ነበር። ተንከባክባው ካቆየች በኋላ አጣችው። በጣም አስከፊ፣ እጅግ አስከፊ በሽታ ነበር። ዛሬ ግን ለእርሷም ለእናንተም ከመዝሙር 77 ማሳየት የምፈልገው ቁጥር 10 ላይ ያለውን ነው። ይህ ህይወታችሁን ይለውጠዋል። ይህ ልማዳችሁን ይስበረው። ይህ ከወጥመዱ ያውጣችሁ። ምክንያቱም እርሱ እንዲህ አለ፣ በእኔ ሐሳብ ውስጥ ታስሬ ነበር። ይህንን ተመልከቱ። ከዚያም አሰብኩ። ሙሉ ስብከቱ ይህ ነው። ከዚያም አሰብኩ። ጀስቲን ስክሪኑ ላይ አክብበው። ከዚያም አሰብኩ የሚለውን ብቻ አክብበው። ምክንያቱም የመጀመሪያው ሐሳብ ትክክለኛው ሐሳብ አልነበረም። ከዚያም አሰብኩ። እናም የእኔ ሐሳብ አዙሪት ውስጥ ተቀረቀርኩ። ከዚያም አሰብኩ። ቁጥር 10 ለዚህ መዝሙረኛ ነገሮች ሁሉ የሚቀየሩበት ማጠፊያ ነው። ቁጥር 10 ለእናንተ ለእኔ ነገሮች ሁሉ ሊቀየሩብን የሚችሉበት ማጠፊያ ነው። ቁጥር 10 ድብርት ወይም ጭንቀት
እንድታውቁ የማይፈልገው ማጠፊያ ነው። ቁጥር 10 ሰይጣን ሊደብቀውና ከመጽሐፍ ቅዱስ መተግበሪያ ላይ ሊያጠፋው የሚፈልገው ማጠፊያ ነው። ቁጥር 10 ሰይጣን እንድትገልጠው የማይፈልገው ማጠፊያ ነው። ምክንያቱም ያ ሁሉ እውነተኛ ከሆነው ነገር በኋላ ያ ሁሉ አንተ መሆንህ አካል ከሆነው ነገር በኋላ ያ ሁሉ ያበቃ መሰለኝ ከሚለው በኋላ ከዚህ ሁሉ በኋላ እንዲህ ይላል፣ ከዚያም አሰብኩ። እስቲ ቀጥሎ ምን እንዳሰበ እንዲህም አልኩ፣ አሰብኩ፣ ይህ ድካሜ ነው። የልዑል ቀኝ እንደተለወጠች የእግዚአብሔርን ሥራ አስባለሁ። የጥንቱን ታምራትን አስባለሁ። በፍጥረትህም ሁሉ አሰላስላለሁ፣ በሥራህም እጨነቃለሁ። ወደ ቁጥር 10 ተመለስ። ከዚያም እንዲህ አሰብኩ፣ ለዚህ ይግባኝ እላለሁ። ልዑል ቀኙን የዘረጋባቸውን ዓመታት አስባለሁ። ወደ ቁጥር 2 ተመለስ። በእነዚህ የእኔ ሐሳቦች ስንጀምር እንዲህ ነበር። በመከራዬ ቀን እግዚአብሔርን ፈለግኩት፣ እጆቼን በሌሊት በፊቱ ዘረጋሁ፣ አላረፍኩም። ማን ነው የዘረጋው? እኔ ዘረጋሁ። ከዚህ በላይ ይህንን ማድረግ አልችልም። በጂም ውስጥ ለትከሻ የምፈልገውን ያህል ስፖርት ብትሰራ እጅህን እንዲህ ዘርግተ መቆየት የምትችለው ለተወሰነ ጊዜ ብቻ ነው። በእምነት የዛልከው፣ በአምልኮ የደከምከው፣ ስለ ዕጣ ፈንታ ተስፋ የቆረጥከው እና ያበቃ መሰለኝ ያልከው ለዚህ ይሆን? ምክንያቱም ትኩረትህ ለዚህ ላይ ብቻ ነው። ስለሆነ ጌታ ሆይ ከዚህ በላይ መስጠት አልችልም፣ ከዚህ በላይ ማድረግ አልችልም። አሁንስ በጣም ተጣልኩ፣ ተሰቃየው። ጌታ ሆይ ባዶነት ይሰማኛል። ማንም አያየኝም፣ ማንም አያደንቀኝም። እጆቼን መዘርጋቴን ቀጥያለሁ። ራሴን ለሥራ አቀርባለሁ። ቀጣዩን እርምጃ ወስዳለሁ። አንተ ግን እዚያ የለህም። ከዚያም ቁጥር 10 ከዚያም አሰብኩ፣ ለከፍተኛ ፍርድ ቤት ይግባኝ እላለሁ። እኔ እንዴት እያደረግኩ እንደሆነ ከማሰብ ይልቅ እግዚአብሔርን እጁን የዘረጋባቸውን ዓመታት ላስብ። እሱ እጁን እንዴት እንደዘረጋ ማሰብ ስጀምርና ስለ እኔ እጆች ስረሳ በድንገት እጆቼን ለአምልኮ ወደ ላይ ይነሳሉ። ምክንያቱም ውጊያው የእኔ ሳይሆን የእግዚአብሔር እንደሆነ አስተውላለሁና። ዛሬ ያበቃ መስሎኝ ነበር የሚለው የጠላት ድምፅ ሰብረህ ከዚያም አሰብኩ ወደሚለው የእግዚአብሔር እውነት ተሻግረሃል። አስታውስ፣ ጭንቀትህ ጊዜያዊ ነው። የእግዚአብሔር ቸርነት ግን ዘላቂ ነው። ውጊያው ያንተ አይደለም። እጆቹን የዘረጋውና ድል የሚሰጥህ እርሱ ጌታ ነው። በዚህ ሳምንት ውስጥ በእኔ ሐሳብ ስትታሰር ይልቁንም አሁንም እዚህ ነኝ የሚል ምስክርነት ይኑር። ይህ መልእክቱ ለሁላችሁም በረከት እንዲሆን ሼር አድርጉ። በሚቀጥለው ቪዲዮ እስክንገናኝ የእግዚአብሔር ሰላም ከሁላችሁ ጋር ይሁን። ተባረኩ።